በጸሎታችሁ እርዱኝ። ገንዘብ አልፈልግም። ህመሜን ግልጽ ለማድረግ ፈልጌ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ የሚያሳዝን በሚያስጠላ ነገር መጥቻለሁ ማለት ነው። ቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር በማድረግ አጠናክሩኝ። ዛሬ ላይ የመጣሁት ማስተር አብነት የደካሞች አባት፣ የድሆች፣ የየቲሞች፣ የተራቡን የሚያጎርስ አባት፣ ይህ ሁሉ የዓለም አባት የሆነው በመልካም ስራው በጥሩ ተግባሩ ትልቅ ትንሽ ጥቁር ቀይ ሳይል ማንንም ሳይለይ ሲረዳ ሲደክም ሲያበላ ሲያጎርስ ሲያጠጣ የደከመን ሲያነሳ እረ ስንቱ እንደዛ ሲያደርግ የነበረ ዛሬ ላይ ህመም ላይ ወድቋል። ያ አላህ። አሁን ላይ ግን እኔ ህመሜን ግልጽ ማውጣት ፈልጌ አልነበረም። ግን የኢትዮጵያ ህዝብ በሙሉ የሆናችሁ ብር አልፈልግም፣ በጸሎታችሁ ብቻ ዱአ አድርጉልኝ ብሎ መጥቷል ማለት ነው። በጣም የሚያሳዝን ልብ የሚሰብር ነው። እንግዲህ አብነት ማለት ማስተር አብነት የተባለበትንም ሁሉ የህይወቱን ታሪክ እንግዲህ የሰማችሁ ሰምተናል። የማታውቁ ማለት ነው አላህ ፈረጃውን ቅርብ አድርጎ በሰላም ወደ ተመልሶ ወደ በጎ አድራጎቱ በጤናው የሚመለስ አላህ ያድርገው ማለት ነው። በጣም የሚገርም ነው፣ የሚያሳዝን ነው። ከምንም ከማንም በላይ ማስተር አብነት ከበደን የምናውቀው በመልካም ስራ በበጎ አድራጎት ስራ፣ ዛሬ ላይ ግን ህመሙ ሲበረታበት ከሀገር ውጭ ሄዶ ሊታከም ሄደ። ያንንም ደግሞ በሌላ ሀገር ሄጄ ከኔ መታከም ይልቅ ለዛ ድንጋይ ጥላለሁ ብሎ ቃል የገባውን ያደረገ፣ አሁን ላይ ግን የማይታመም የለም። ማስተር አብነት ምን አጋጠመው? የበሽታው ህመም ግልጽ ያልሆነ በጣም የሚያሳዝን ሁኔታ ነው ማለት ነው። ማስተር አብነት እንግዲህ ህመሙ የጀመረ ብሎ የተናገረው በጋሞ ጎፋ እዛ አካባቢ እንዳለሁኝ ታመምኩኝ። የዛን ወቅት ችግር እንደደረሰባቸው የኢትዮጵያ ህዝብ እነሱን ልረዳ ስል ከዛ ቀን ጀምሮ እኔ ታምሜ ልበሱ ህመሙ ቀን ዛሬ ከነገ እየጨመረ ሄደ፣ ግን ለማንም ይፋ አላወጣሁም ብሎ ተናገረ ማለት ነው። አመት ከ5 ወር ሆነኝ እያለ ነው። በጣም ያሳዝናል። ለኢትዮጵያ ህዝብ በሙሉ ልብ የሚሰብር ነው። አብነት ማለት በበጎ ስራ በጥሩ ተግባሩ በቃ ሁላችንም የምናውቀው ነው። የህይወት ታሪኩን የምታውቁ የሰማችሁ እንግዲህ ዶክተር ማስተር አብነት ይሄንን የበጎ አድራጎት ይሄንን ሰው መርዳት፣ የተቸገረን ማልበስ፣ ያለበሰን ማልበስ፣ የራበውን ማጉረስ፣ ወጣቱ አንገት የደፋውን ቀና ሲያደርግ የነበረ ደካሞችን የነሱ ምርቃን የነሱ እንባ ያበሰ የነሱ ሁሉ እንባ ደግሞ አላህ ያነሳዋልም ይጠግነዋልም። እንደዛ ሲያደርግ የነበረ ሰው ነው። ይህ ሰውዬ እንግዲህ የምናውቀው ሀብታም ድሮ ይሄንን ጥሩ ስራውን የለመደው ከቤተሰቦቹ ከህፃንነቱ ጀምሮ የማስተር አብነት እናት የተቸገሩን ሲያበሉ እያየ የነበረ ያንን ሁሉ ልምድ አድርጎ ዛሬ ላይ እሱ እዚህ የደረሰ በጣም የሚገርም ነው። ማስተር አብነት ከቤተሰቦቹ እሱ በጣም የሀብታም ልጅ ሆኖ ሲሄድ ወደ ስራ ሲሄድ ወይም አንድ ቦታ ሲሄድ አንዴ ጧት ይዤው የወጣሁትን መኪና ጧት ደግሜ ከሰዓት ይዤ አልወጣም ቀይሬ ነበር
ወይም ሞተር ሳይክል እያለ የህይወት ታሪኩን ሲናገር የነበረውን የሰማችሁ ማለት ነው። በስተ መጨረሻም ያ ሁሉ ሀብት ረገፈ። ልብስ በቃ ሁሉ ነገር እንደፈለኩ ብር የሚያልቅ ወይም የሚያልቅ አይመስለኝም ነበር እያለ ሁሉን ልክ እንደ ቲሸርት መኪናዎችን እቀያየር ነበር። የጎረቤት ቤት ግምት ደርሶ ሲፈርስባቸው እኔ ግን ዝንጥ ብዬ ነበር የምኖረው። ግን አንድ ቀን ንብረቱ የት እንደገባ አላውቅም፣ ውድምድም አለ። ከዛም እኔም ታመምኩ፣ ትልቅ ፈተና ተፈተንኩ። እህቴ የልብ ህመም ደረሰባት። ቤተሰቦቼ ከኔ እራቁኝ፣ ምክንያቱም ያንን ሁሉ ንብረት ውድምድም አድርግ ያለሁና። ከዛም እህቴን ማዳን አልቻልኩም፣ ከሞት ተለየችኝ። እኔም ታመምኩ። እግሬ ይቆረጣሉኝ። እግሬ ይቆረጥ ሲሉኝ ለአምላኬ ተናገርኩ። እግሬን እንዳልቆረጥ ቁሜ በሁለት እግሬ እምሄድ ከሆነ የተራቡትን እማበላ የተቸገሩን እምረዳ ነውም ሆኖ ብዬ ጸሎት አደረግኩ። አምላኬም አላሸኝም ያለው በሁለት እግሬ አቆመኝ። እኔም ስራዬን መስራት ጀመርኩ እያለ የተናገረው አያችሁ። ግን ሱብሃንአላህ ማስተር አብነት ከቤተሰቦቹ ይህንን ነገር አድጓል። ግን የሀብታም ልጅ ብዙ ነገርን ማጣትንም ማግኘትንም ያየ፣ በዛ ላይ እህቱን ግን ከህመም ማዳን ያልቻለ በሞት ተነጠቀ። እህቱ ህመም በሞት ሲነጠቅ የታመሙትን አሳክማለሁ ብሎ ቃል የገባ እውነትም ዛሬ ላይ ያንን ቃሉን ያላጠፈ እየሰራ በበጎ አድራጎት ለብዙ አመታት የኖረ የብዙ ሚሊዮችን ሰዎች ህዝቦች እንግዲህ ጤናቸውን አንገት የደፉ ወጣቶችን ቀና ያደረገ የደካሞችንም ቤት ወይም ደግሞ የራባቸውን ያጎረሰ በመልካም ስራው የምናውቀው፣ ዛሬ ላይ ግን ለራሱ ታሞ አልጋ ይዞ ስናይ በጣም ያሳዝናል። ማስተር አብነት በጣም ብዙ ፈተና እንደደረሰበት በአንደበቱ የተናገረው ምስኪን፣ ያ አላህ ያንን ሁሉ ችግር አልፎ ዛሬ ላይ ቤተሰቦቹን ለቤተሰቦቹ ፍቅር ሳይሰጥ፣ ቤተሰቦቹን በስርዓት ሳያወራ፣ አንድ ስልክ በተደወለ ቁጥር ሳይዘጋ፣ ያንን ስልክ ባላነሳ በቀር እነዛ እንደተራቡ ስለሚሆን፣ አሁን ላይ ግን ቤተሰቦቼን ትቼ እነሱ ጋር ነው። አሁን ግን መናገር የማልፈልገው ግን እኔ መናገር ባልችል ሰውነቴ በህመም እንደተጎዳ፣ ውስጤ እንደተጎዳ ስለሚታወቅ አሞኛል። ውድ የኢትዮጵያን ህዝቦች በዱዓችሁ በጸሎታችሁ አትርሱኝ እያለ መጥቷል ማለት ነው። በጣም የሚያሳዝን ነው። ከዛም አልፎ እንግዲህ ማስተር አብነት ያስተላለፈው በመስተመጨረሻም መዛል ያደረገው በእኔ ስም የባንክ አካውንት ቢከፈት እኔ ምንም ነገር እርዳታ ገንዘብ አልቸገረኝም፣ የቸገረኝ ጤና ብቻ ነው። ለጤናዬ ደግሞ እናንተ ጸሎት አድርጉልኝ፣ ብር አልፈልግም ብሎ ያስተላለፈው መልእክት አለ ማለት ነው። የኛ አባት የኛ ወንድም አላህ ሱብሃነሁ ወተዓላ ይደግፈው። በቃ የሁሉ አባት የሆነ በጦርነት ሲደፉ በጋሞ ጎፋ በስንት ቦታ እየሄደ ልረፍ ሳይል ጊዜ ለራሱ ሳይሰጥ ለቤተሰቦቹ ሳይሰጥ፣ ቤተሰቦቼ ልጆቼ ሲናፍቁኝ አላያቸውም፣ ጊዜ አልሰጣቸውም፣ እማወራት ህፃን ልጄን በቪዲዮ ነው ብሎ የተናገረው በጣም የሚገርም፣ የቆመው ለህዝብ፣ ለእናቶች፣ ለህፃናቶች፣ ለወጣቶች የነሱ ውሃ እኛ በልተን ጠግበን እንተኛለን። እነሱ ውሃ ራሱ
ከልባቸው መውረድ ያቃታቸው የስንቶቹን የነዛ ፈገግታ ለኔ ትልቅ ደስታ አለው። እነሱ ስቀው ሳይ ለኔ ምን አይነት ፈውስ እንደሆነ ደስ ስለሚለኝ ይሄን ማድረግ ሌት ተቀን ግን ይሄንን ቁጭ ብዬ አይደለም ሁሌም መንቀሳቀስ መሄድ አለብኝ። የት ናቸው ብዬ ማምጥቼ ወደ ሐኪም ቤት ብዙ ነገር እንግዲህ ለኢትዮጵያ ሕዝብ በሙሉ ሲያገለግል እየነበረ አሁን ላይ ታሞ ጸሎት እየጠየቀ ይገኛል ማለት ነው። አላህ ሱብሃነሁ ወተዓላ ከያዘው ህመም ነፃ አውጥቶ በበጎ አድራጎት ስራው ደግሞ በመልካምነት ጨምሮ ጨማምሮለት የሚሰራ አላህ ያድርገው። ሁላችንም የምንሰማ ዶክተር አብነትን ማስተር አብነትን የማናቅ የለንም። ስለዚህ ሁላችሁም ብትሆኑ ጸሎት አድርጉለት፣ ክርስቲያኖችም ሙስሊሞችም በዱዓችሁ ማለት ነው። እሱ አሁን ላይ ብር አልፈልግም ጸሎት ብቻ ብሎ ኑዛዜ የተናገረ የመጨረሻው አካል ማለት ነው። የሚያሳዝን እኔ እንጃ። አደራ ያለው ደግሞ በእኔ ስም አካውንት ቢከፈት እኔ ምንም ነገር አልፈልግም ብሎ መልእክቱን አስተላልፏል ማለት ነው። ለኢትዮጵያ ሕዝብ በሙሉ አደራ አምለው ብሎ ይህን ቃሉን ተናግሯል። እንግዲህ ማስተር አብነት አላህ ሱብሃነሁ ወተዓላ ጤናህን ይመልስህ፣ እዛው ስራህ የምትመለስ አላህ ያድርግህ እንላለን ሁላችንም ማለት ነው። ምክንያቱም ማስተር አብነት የተባለበት ደግሞ እንግዲህ የራሱ የሆነ በቃ በሁሉ ነገሩ ምርጥ በምንም ቃል የማይገለጽለት የዓለም የኢትዮጵያኖች አባት ዘርን ሳይለይ ሃይማኖትን ሳይለይ ደካማ ሳይል ታማለች ሳይል በቃ ያንድ የሁሉንም ከዛም ከዚህም ሲዋት ሲለፋ እየኖረ አሁን ላይ ግን እንዴት የነ አባባ የነ ማማ የኛ የአባቶቻችን ዱዓ የት ነው ጸሎቱ? ያ አላህ እኔ እንጃ ብቻ በጣም የሚያሳዝን ነው። አላህ ሱብሃነሁ ወተዓላ ጤናህን ሁሉ ይመልስለት እንላለን። ሁላችንም ጸሎት እናድርግ። ግን ከምር አሁን ላይ ምን እናድርግ ምን ሆነ እያለ የኢትዮጵያ ህዝቦች እንግዲህ የደነገጥንበት የሁላችንም ነው። አላህ ሰላሙን ያምጣለት፣ አላህ ጤናውን ይመልስለት ማለት ነው። በጣም ያሳዝናል። አንዳንዴ መልካም ሰው በእንደዛ አይነት ሁኔታ ስታዩት በጣም የሚያሳዝን ሁኔታ ነው ያለው እና ዱዓ እናድርግ። ማስተር አብነት ማለት የድሆች አባት፣ የየቲሞች፣ የደካሞች የሁሉ የተራበ የጠማው የራበው ብርድ የበረደውን አልብሶ የጠማውን አጠጥቶ የራበውን አብልቶ ማየት ያልተሳነውን በቃ ሸፍኖ እረ ስንቱ ቤት የሌለውን በቻለው አቅም አድርጎ ምግብ ያጣውን ጉልበት ያጣውን በሁሉም ነገር ከዚህ ከዛ ብሎ ተንቀሳቅሶ እኔ እንጃ። በጋሞ በፋ ህዝብ የእሳተ ገሞራ ሲደርስ እንግዲህ የዛ ጊዜ ጀምሬ እዛ ቦታ ላይ ነው እኔም ያ በሽታ ከዛ ሰዓት ጀምሮ ተያዝኩ ብሎ የተናገረበት እሳተ ገሞራው ሲፈነዳ እሱ እዛው እያየ ነው የነበረ። እኔ እንጃ ያ አላህ ይህንን ሁሉ መከራ ስቃይ አሳልፎ እንግዲህ ለምን ሲባል ለህዝቦቹ ለኛ የቆመ በቃ ከጌታው ጋር ቃሉን ያላጠፈ እንግዲህ እግርህ ይቆመጣል እየተባለ በአምላኩ እንግዲህ ዛሬ ላይ ጸሎቱ ደርሶ ከእግር ከመቆመጥ አውጥቶ እሱም ደግሞ ቁሞ እየሰራ አሁን ላይ መታመሙ በጣም ለኛ እንትን ይመስላል። በጣም የሚያስደነግጥ ነው ለሁላችንም ቢሆን። እንግዲህ አላህ ሱብሃነሁ ወተዓላ አፊያ ያድርገን። ከዚህ እሰናበታችኋለሁ። ባይ ባይ ውዶችዬ፣ መልካም ጊዜ ይሁን።